ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንመማረው በጣም አጫጭር የሆኑ ለማንበብ ቀላል የሆኑ ሁሌም ልንጠቀምባቸው የምንችል የእንግሊዝኛ ንግግሮችን ሴሌክት አድርጌ ወይም ደግሞ መርጬ ነው ይዤላችሁ የመጣው። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ መከታተል የሚሆነው ማለት ነው። ኦኬ፣ ወደ ትምህርቱ ስንሄድ እነዚህ የምታዩቸውን በጣም አጫጭር የሆኑ እንዲሁም ደግሞ የተለመዱ ሁሌም ልንጠቀምባቸው የምንችል የእንግሊዝኛ ንግግሮችን ወይም ደግሞ ቃላቶችን በቀላሉ እንዴት እንደምናነብና በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስጀምር የምታዩት የመጀመሪያው የእንግሊዝኛ ቃል ምን ይላል የሚለውን ነገር ስናይ የመጀመሪያው የእንግሊዝኛ አልፋቤት ማን ነች? ዲ ነች። ዲ። ኦኬ፣ ከዲ ቀጥላ ማን ነች? ኦ ነች። ሶ ዲ ኮንሶናንት ወይም ደግሞ ተነባቢ ስትሆን ኦ ደግሞ ቫውል ወይም ደግሞ አናባቢ ነች። ሶ እነዚህ አናባቢና ተነባቢ ድምጾች በጋራ ሲመጡ እንዴት ይነበባሉ የሚለውን ስናይ ዲኦ እንደምን ይነበባል? እንደ ዶ እናነባዋለን። እንደ ዶ። ኦኬ፣ ዶ ብለን እንጽፋለን። ከዛ ኤን ነች። ኤን ደግሞ እንደምን ትነበባለች? እንደን። እንደን። እሺ፣ ን እንላለን። ከዛ የመጨረሻዋ ቲ ነች። ቲ እንደ ት ትነበባለች። እንደ ት። እሺ፣ በአንድ ላይ ዶን፣ ንንና ትን በአንድ ላይ ስናነባቸው ምን ይሆናል? ዶ ን ት። ዶንት። ዶንት ብዬ አነባዋለሁ ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ቀጣዩን ደግሞ በቀላሉ ለማንበብ ደብሊኦ እንደምን ይነበባል? ደብሊው እንደምታዩት ኮንሶናንት ወይም ደግሞ ተነባቢ ነች። ኦ ምንድን ነች? አናባቢ ወይም ደግሞ ቫውል ነች። ሶ ደብሊኦ ምን ተብሎ ይነበባል? ዎ ብለን እናነባዋለን። ዎ ማለት የቤተሰብ ሆነ የመጨረሻዋ ፊደል ማለት ነው። ዎ ብለን እናነባዋለን። እሺ፣ አር እንደ ር ይነበባል። እንደ ር። እሺ፣ እንደገን ዋይ ደግሞ እንደ ይ ይነበባል። እንደ ይ። ከዚህ ጋር አር ይለናል አይደለ? አር እንደ አንድ ድምፅ ስለሚነበብ ነው አር እንደ ር ይነበባል ብዬ ያለፉት ማለት ነው። እንደ አንድ ድምፅ ነው የሚነበብ እንደ ር ማለት ነው። ኦኬ፣ በአንድ ላይ ስናነበብ ምን ይሆናል? ዋሪ ተብሎ ይነበባል። ሙሉን ስናነበው ዶንት ዋሪ ብለን እናነበዋለን። ምን ማለት ነው? አትጨነቅ ወይም አትጨነቂ ማለት ነው በአማርኛው። ዶንት ዋሪ ስንል አትጨነቅ ወይም ደግሞ አትጨነቂ ለማለት ስንፈልግ የምንጠቀመው ነው ማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይለናል? ሁለተኛው ደግሞ ምን ይለናል? የሁለተኛውም በተመሳሳይ ከመጀመሪያው ጋር ተመሳሳይ ነው። ምንም ልዩነት የለውም። ይሄ የምታዩት ቃል ማለት ነው። ዲኦ ዶ ተብሎ እንደሚነበብ አይተናል። ዶ። ኤን እንደ ን ትነበባለች። ቲ ደግሞ እንደ ት ትነበባለች ብለን ነበር። ሶ በአንድ ላይ ስናነበው ዶ ን ት ዶንት ተብሎ ይነበባል። እሺ፣ ሁለተኛውስ ምን ይለናል? ሁለተኛው ደግሞ ቲኢ እንደምን ይነበባል? ምን አይነት ድምፅ አለው? ቲኢ ተ ብለን እናነባዋለን። ተ። እሺ፣ ቲኢ ተ ተብሎ ይነበባል። ኤ ሳይለንት ነች ወይም ደግሞ አትነበብም። ለምን? ከዚህ ጋር እንደምታዩቸው ሁለት ቫውል ናቸው። ኢ ቫውል ነች፣ እንደገን ኤም ቫውል ነው። ወይም ደግሞ ሁለት ተነባቢዎች ናቸው በተከታታይ የመጡ። ሰው የመጀመሪያዋ ቫውል ስትነበብ ሁለተኛዋ ቫውል ሳይለንት ስለምትሆን ኤን እናልፍና ወደ ቀጣዩ እንሄዳለን። ኦኬ፣ ቀጣዩ ደግሞ ሲኤች ነው። ሲኤች በአንድ ላይ
እንደምን ይነበባል? እንደ ች ወይም ደግሞ እንደ ች ወይም ደግሞ ች ብለን እናነባዋለን። ች። እሺ በአንድ ላይ ስናነበው ተች 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 ተብሎ ይነበባል። ሙሉ ሲነበብ ዶንት ተች ዶንት ተች ተብሎ ይነበባል። ምን ማለት ነው? አትንካ ወይም ደግሞ አትንኪ እንደማለት ነው። ተች ማለት መንካት ማለት ነው። ዶንት ተች ስንል በአንድ ላይ አትንካ ወይም አትንኪ ለማለት ስንፈልግ ዶንት ተች ማለት እንችላለን። ኦኬ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? በተመሳሳይም ከመጀመሪያው ካየነው ጋር ምንም ልዩነት የለውም። ዲኦ ዶ ብለን ነው የምናነበው ብለናል። ዶ። ኤን እንደ ን፣ ቲ ደግሞ እንደ ት እንደ ት በአንድ ላይ ሲነበብ ዶ ን ት ዶንት ዶንት ተብሎ እንደሚነበብ አይተናል። እሺ ይሄኛው ምን ይለናል? ኤ እንደ አ ትነበባለች፣ እንደ አ። እሺ ኤስ እንደምን ይነበባል? እንደ ስ ስ ሚል ድምፅ ይኖራታል። ኬ ደግሞ እንደ ክ በአንድ ላይ አ ስ ክ አስክ አስክ ተብሎ ይነበባል። እስኪ ሙሉ እናነበው። ዶንት አስክ ዶንት አስክ ዶንት አስክ ተብሎ ይነበባል። በአማርኛው አትጠይቅ ወይም አትጠይቂ ለማለት ስንፈልግ ዶንት አስክ እንላለን። አስክ ለብቻው መጠየቅ ማለት ነው። ዶንት ሲጨመርበት አትጠይቅ ወይም ደግሞ አትጠይቂ እንደማለት ይሆናል። ኦኬ መልካም። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ቀጣዩን በተመሳሳይ ይሄኛው የምናየው ቃል ምንም ልዩነት የለውም ካየነው ጋር ማለት ነው። ሶ ዲኦን እንደምን እናነበው? እስኪ እናንተ ሞክሩ። ዲኦ ዶ ተብሎ እንደሚነበብ አይተናል። እሺ ኤን እንደ ን እንዲሁም ቲ ደግሞ እንደ ት ይነበባሉ ብለን ነበር። ሶ በአንድ ላይ ዶ ን ት ዶንት ዶንት ብዬ አነባዋለሁ። እሺ ወደዚህኛው ስሄድ ሲኤ ይለናል። ሲኤ ከዚህ ጋር እንደ ካ ሳይሆን የምናነበው እንደምን ነው የሚነበብ? እንደ ኮ ነው የሚነበበው። ኮ ብዬ አነባዋለሁ። እሺ ከዛ ኤልኤል ይለናል። ኤልኤል ማለት ደግሞ በአንድ ላይ እንደ አንድ ድምፅ ይነበባል። እንደ አንድ ድምፅ እንደምን? እንደ ል እናነባዋለን። ል የሚል ድምፅ ይኖረዋል። በአንድ ላይ ኮ ል ኮል ኮል ብዬ አነባዋለሁ። እሺ እስኪ ሙሉ እናነበው። ዶንት ኮል ዶንት ኮል ምን ማለት ነው? አትጥራ ወይም አትጣራ ወይም ደግሞ አትጣሪ እንደማለት ነው። አትጣራ ወይም አትጣሪ ለማለት ስንፈልግ ዶንት ኮል ማለት እንችላለን ማለት ነው። ኦኬ ይህም በዚህ ካየን ወደ ቀጣዩ እንሄድ። ወደዚህ ስንሄድ ይሄኛው ምን ይለናል? በተመሳሳይ ዲኦ ዶ ነው ብለናል። ኤን እንደ ን፣ ቲ ደግሞ እንደ ት ትነበባለች። በአንድ ላይ ዶ ን ት ዶንት ዶንት ተብሎ እንደሚነበብ አይተናል። እሺ ይሄኛው ደግሞ ኤል አይ ላይ ብለን እናነባዋለን። እሺ ኬን እንደ ክ፣ ኢ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ እክ ላይክ ላይክ ተብሎ ይነበባል። ሙሉን ስናነበው ዶንት ላይክ ዶንት ላይክ ምን ማለት ነው? አትውደድ አትውደጅ ለማለት ስንፈልግ ዶንት ላይክ እንላለን። ላይክ ለብቻው መውደድ ነው። ዶንት ሲጨመርበት አትውደድ ወይም ደግሞ አትውደጅ የሚል ትርጉም ይሰጠናል ማለት ነው። ኦኬ ወደዚህኛው እንሂድ። ወደዚህ ስንሄድ ደግሞ ይህ ምን ይለናል? ዲኦ በተመሳሳይ ምንም ልዩነት የለውም። ዶ ብለን ነው የምናነበው። ኤንን እንደ ን፣ ቲን ደግሞ እንደ ት በአንድ ላይ ዶ ን ት ዶንት ዶንት ብዬ አነባዋለሁ። እሺ ይህኛው ደግሞ ዲኦ ይለናል።
ዲኦ እንደምን ነው የሚነበበው? እንደምን እናነበው? እንደ ዶ ሳይሆን እንደ ዱ ነው የሚነበበው። እንደ ዶ የሚነበብበት ሰዓት አለ። ከዚህ ጋር ግን እንደ ዱ ነው የምናነበው። ሶ ዲኦ ዱ ሚል ድምፅ ይኖረዋል። እሺ ሙሉ ስናነበው ዶንት ዱ ማለት ነው አታድርግ ወይም ደግሞ አታድርጊ ለማለት ስንፈልግ ዶንት ዱ ማለት ይቻላል። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? በተመሳሳይ ይህም ልክ ካየነው ጋር ምንም ልዩነት የለውም። ሶ ዲኦ ዶ ተብሎ ይነበባል ብለናል። ኤን እንደ ን፣ ቲ ደግሞ እንደ ት፣ በአንድ ላይ ዶ ን ት ዶንት ተብሎ ይነበባል። እሺ ይህስ ምን ይላል? ጂኦ ይለናል። ጂኦ እንደምን ይነበባል? እንደ ጎ ይነበባል። እንደ ጎ። እስኪ ሙሉ እናነበው። ዶንት ጎ በአማርኛው አትሂድ ወይም አትሂጂ እንደማለት ይሆናል። እሺ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ቀጣዩን በተመሳሳይ ምን ይላል? ዲኦ ዶ ነው። ኤን እንደ ን፣ ቲ እንደ ት፣ በአንድ ላይ ዶ ን ት ዶንት ብያነባዋለሁ። እሺ ይህስ ምን ይላል? ቢኢ በአንድ ላይ ቢ ተብሎ ነው የሚነበበው። ሙሉን ሳነበው ዶንት ቢ በአማርኛው አትበል ወይም አትበይ ለማለት ስንፈልግ ዶንት ቢ ማለት እንችላለን። ኦኬ እንደዚህ እያደረግን በቀላሉ ማንበብ እንችላለን ማለት ነው። ከዚህ ጋር ግን ያልነገርኳችሁ ሰረዝ ትታያችኋለች። ይቺ ሰረዝ ጥቅሟ ምንድን ነው? ቃላቱን አሳጥረን ለመጻፍ ነው የምንጠቀምባት። አሳጥረን ባጭሩ። ለምሳሌ አሁን ይህንን ዶንት እያለን ያነበብነው ምን እያልኩ ማንበብ እችላለሁ? ዱ ኖት እያረኩ ማንበብ እችላለሁ። ዱ ኖት ዲኦን አረግና ከዛ ኤን ኦቲን ከዚህ ጋር ዱ ላለሁ ከዛ ደግሞ ከኤን እና ከቲ መካከል ከሰረዟ ላይ ኦን እየጨመርሁ ዱ ኖት ብዬ መጻፍ እችላለሁ። በሁለቱም ተመሳሳይ ነው። ሶ እኔ በቀላሉ ለመጻፍ ነው ይችን ሰረዝ እየተጠቀሙ ቃላቱን እያሳጠርሁ የጻፉት ማለት ነው። በሌላ አባባል ዱ ኖት ማለት እንደሆነ ማወቅ ይኖርባቸዋል። ምልክቷ ምን እንደሆነች ግራ እንዳትጋቡ። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? በተመሳሳይ ከዚህ ጋርም ምንም ልዩነት የለውም። ዲኦ ዶ ብለን ነው የምናነበው። እሺ ኤንን እንደ ን፣ ቲን እንደ ት፣ በአንድ ላይ ዶ ን ት ዶንት ብለን ነው የምናነበው። እሺ ወደዚህኛው ስንሄድ ኤስ የሚል ድምፅ አለው። ኤምኦ እንደ ሞ፣ ኬ እንደ ክ። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም ማለት ነው። ኦኬ እስኪ እናነበው ሙሉውን። ስናነበው ሙሉውን እስ ሞ ክ ስሞክ ሙሉን ስናነበው ዶንት ስሞክ ምን ማለት ነው? አታጭስ ወይም አታጭሽ ለማለት ብንፈልግ ዶንት ስሞክ ማለት እንችላለን። እሺ ወደዚህኛው ስንሄድ ይህኛውስ ምን ይላል? በተመሳሳይ ሂም ዲኦ ዶ ነው። ኤን እንደ ን ትነበባለች ብለናል። ቲ እንደ ት አገጣጥመን ስናነበው ዶ ን ት ዶንት ይላል። እሺ ወደዚህኛው ስንሄድ ምን ይላል? ኤልኢ እንደ ሊ ይነበባል። እንደ ሊ። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። እንደገን ቪ እንደ ቭ፣ ኢ በተመሳሳይ ሳይለንት ነች። ሙሉን ስናነበው ሊቭ ብዬ አነባዋለሁ። ሙሉን ሳነበው ዶንት ሊቭ ብዬ በቀላሉ ማንበብ እችላለሁ ማለት ነው። እሺ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? በተመሳሳይ ዲኦ ዶ ተብሎ ይነበባል። ዶ
ኤን እንደ ን ትነበባለች ብለናል። ቲ እንደ ት በአንድ ላይ ዶ ን ት ዶንት ዶንት ብዬ አነባዋለሁ። ኦኬ ወደ ቀጣዩ እንሄድ። ወደዚህኛው ስንሄድ ደግሞ ኤፍ ኦ ፎ የሚል ድምፅ ይኖረዋል። ፎ እሺ። አር እንደ ር እንደ ር እሺ። እንደገን ጂኢ እንደ ጌ ቲ እንደ ት። አሁን ኤፍ ኦ ፎ ነው ካል አር እንደ ር ጂኢ እንደ ጌ ቲ እንደ ት ይነበባል ካል በአንድ ላይ ፎ ር ጌ ት ፎርጌት ፎርጌት ብዬ አነባዋለሁ። ሙሉ ስናነበው ዶንት ፎርጌት ዶንት ፎርጌት ብዬ አነባዋለሁ። በአማርኛው አትርሳ ወይም ደግሞ አትርሺ ለማለት ስንፈልግ የምንጠቀመው ነው ማለት ነው። የምንጠቀመው ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ቀጣዩ በተመሳሳይ ይሄ ምን ብለን እናነበው? ይሄ ዲኦ እንደ ዶ እንደሚነበብ በተደጋጋሚ አይተናል። ኤን እንደ ን ቲ እንደ ት በአንድ ላይ ዶ ን ት ዶንት ዶንት ተብሎ እንደሚነበብ አይተናል። እሺ ወደዚህኛው ስነድ ሲኦ ኮነች ኮሳትኮን እንደ ካ ማለት ነው። እንደ ኮ የምትነበብበት ሰዓት አለ። ነገር ግን ከዚህ ጋር እንደ ካ ነው የምናነባት። ካ የሚል ድምፅ አላት። ኤም እንደ ም ኢ ደግሞ ሳይለንት ነች። በአንድ ላይ ካ ም ካም ካም ተብሎ ይነበባል። በአንድ ላይ ዶንት ካም ዶንት ካም ምን ማለት ነው? አትምጣ ወይም አትምጭ እንደማለት ነው። መልካም ወደዚህኛው ስንሄድ ይህኛው ምን ይለናል? በተመሳሳይ ይህም በጣም ከመጀመሪያው ጀምረን እስካሁን በተመሳሳይ ያየነው ነው። ምን ብሎ ይነበባል? ዶንት ብለን እንደምናነባው አይተናል። ዶንት እሺ። ይህኛውስ ምን ይላል? ኤስ ኤ ዋይ በአንድ ላይ ምን ተብሎ ይነበባል? ሰይ ብለን እናነባዋለን። ሰይ እሺ። ሙሉን ስናነበው ዶንት ሰይ ዶንት ሰይ ዶንት ሰይ ምን ማለት ነው? አትበል ወይም አትበይ እንደማለት ነው። ከዚህ ጋር ዶንት ቢ ብዬ በአማርኛው አትበል ወይም ደግሞ አትበይ ማለት ነው ብያቸው ነበር። በትርጉም ደረጃ ተመሳሳይ ናቸው። ዶንት ቢ ብንልም እንደገን ዶንት ሰይ ብንልም አትበል ወይም አትበይ ማለት እንደሆነ ማወቅ ይኖርብናል። መልካም ይህም በዚህ ካየን ወደ ቀጣዩ ስነድ ይሄኛው ምን ይለናል? ኤል ኢ ቲ በአንድ ላይ ሌት ሌት ተብሎ ይነበባል። እሺ እንደገን ኤምኢ ደግሞ ሚ ብለን እናነባዋለን። ሚ እሺ። ኤስ አይቲ ደግሞ ኤስ አይቲ ሲት ተብሎ ይነበባል። ሲት እስኪ ሙሉ እናነበው። ሌት ሚ ሲት ሌት ሚ ሲት ሌት ሚ ሲት ምን ማለት ነው? ልቀመጥ ወይም ደግሞ ልቀመጥ ለማለት ስንፈልግ የምንጠቀመው ነው ባጭሩ። ሌት ሚ ሲት ስንል ልቀመጥ ለማለት ስንፈልግ ሌት ሚ ሲት እንላለን። እሺ እንደገናኛው ምን ይለናል? ኤልኢቲ ሌት ተብሎ እንደሚነበብ አይተናል። ሌት እሺ። ኤምኢ ደግሞ እሺ ሚ ተብሎ እንደሚነበብ አይተናል። እሺ ጂኦ ጎ ተብሎ እንደሚነበብ አይተናል። ጎ በአንድ ላይ ሌት ሚ ጎ ሌት ሚ ጎ ሌት ሚ ጎ በአማርኛው ልሂድ ልሂድ ለማለት ስንፈልግ ሌት ሚ ጎ እንላለን ማለት ነው። ሌት ሚ ጎ እሺ። ይሄኛውስ ምን ይለናል? ይሄኛው ደግሞ ቢኢ ቢ ተብሎ እንደሚነበብ አይተናል። እሺ ኤችኦ ሆ ተብሎ ይነበባል። ኤን እንደ ን ኤስ እንደ ስ ቲ እንደ ት በአንድ ላይ ሆ ነ ስ ት ሆነስት ሆነስት ሙሉ ስናነበው ቢ ሆነስት ቢ ሆነስት በአማርኛው ታማኝ ሁን ወይም ታማኝ ሁኝ ለማለት ስንፈልግ የምንጠቀመው ንግግር ነው ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ትምህርቱ ወይም ቪዲዮ እየተመቻችሁ ከሆነ
ሸር፣ ላይክ፣ ሳብስክራይብ ያደረጋችሁ ለሌሎች ይጠቅማቸዋል ለምትሏቸው ሸር እንድታደርጉላቸው እንዲሁም ደግሞ ቪዲዮውን ትምህርቱን ወይም ደግሞ ቻናሉን ሳብስክራይብ ሳታደርጉ የምታዩ ቤተሰቦች ደግሞ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጠየቁ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም እየተመኘውላችሁ ሰናይ ጊዜ